قال أبو حازم قالوا كل عمل تكره الموت من أجله بس مكنيات موتن የምትጠላበት ስራ ካለ ተወው ثم لا يضرك متى بتموت እንዳይጎዳ لو تعلم بأحوال أهل القبور የቀብር ሰዎችን ሁኔታ ብታውቅ ኖሮ كم من الموتى في قبورهم ስንት ሙታኖች ናቸው ቀብራቸው ውስጥ የሚቆጩት وكم منهم من يسأل الرجعة فلا يقدرون ስንቶቻቸው መመለስ ጠይቃሉ ግን አይችሉም አላህ አላለምን حيل بينهم وبين ما يشتهون ገቦች ተደረገ በእነሱና በሚፈልጉት መካከል ما قيمة الحياة የህይወት ዋጋ ምንድነው ما قيمة الحياة የህይወት ዋጋ ምንድነው إذا لم تكن في طاعة الله አላህን በመታዘዝ ላይ ካልሆነ والاستعداد للقاء እሱን ለማግኘት በመዘጋጀት ላይ ካልሆነ كما قال رسول الله صلى الله عليه وسلم የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላሉምን خيركم من طال عمره ከእናንተ በላጩ እድሜው ረዘመና ስራው ያማረ ነው وشركم من طال عمره وساء عمله ከእናንተ መጥፎ እድሜው ረዘመና ስራው የከፋ ነው ትንፋሽ قد يخرج ولا يعود لا يملس ይችላል وان العين አይንም በርግጥ تطرف ولا تطرف الاخرى الا بين يدي الله عز وجل الله ዘንድ ካልሆነ ላትርገበገብ ትችላለች فليتك ምን አለ تقف على القبر قبر ላይ ብትቆም فليتك تقف على القبر قبر ላይ ብትቆምና وتذكر اقرانك الذين እነዛ ጓደኞችህን ብታስታውስ وتذكر اقرانك الذين مضوا እነዛ ካንተ በፊት የሄዱትን ጓደኞችህን ብታስታውስ تأمل احوالهم تحت التراب قبر ውስጥ ያለውን ሁኔታቸውን አስተውል كيف تبددت اجزاؤهم في قبورهم ቀብራቸው ውስጥ አካላቸው እንዴት እንደተበጣጠሰ وكيف ترملت نساؤهم ሚስቶቻቸው እንዴት ብቻቸውን እንደቀሩ وتيتمت اولادهم من بعدهم ልጆቻቸው ከነሱ በኋላ የቲም እንደሆኑ وقسمت اموالهم ገንዘቦቻቸው እንደተከፋፈለ وخلت منهم مساجدهم ومجالسهم መስጂድና መቀመጫዎቻቸው ከነሱ ነፃ እንደሆነ وانقطعت آثارهم ፋናቸው እንደጠፋ وانت على هذا الطريق تسير አንተ እዚህ መንገድ ላይ ትሄዳለህ በአላህ ይሁንብኝ لن تخرج الارواح ሩህ አትወጣም والله لن تخرج الارواح من الدنيا بالله ይሁንብኝ ሩህ አትወጣም ከዱንያ حتى تسمع احدى البشرين ከሁለት ብስራቶች አንዱን ሳትሰማ اما ابشر يا عدو الله النار ወይ አብሽር በሳት አንተ ያላህ ጠላት او ابشر يا ولي الله ወይም አብሽር በጀነት አንተ ያላህ ወዳጅ فان اردت حسن መጨረሻህ እንዲያምር فالزم الاستقامه ጽናትን ያዝ واعلم انها اعظم الكرامه እሱ ታላቁ ከራማ እንደሆነ እወቅ واياك والتسبيح አደራ ነገ ማለትን ምንት ማስረዘም والله اكثر بكاء اهل النار والله የሳት ሰዎች ብዙ ለቅሶ من سوف ولعل وعسى ቆይ አድርገዋል በማለት እየከጀሉ ነው اعلم بارك الله እወቅ አላህ ይባርክህና ان كل شيء تفعله باختيار ሁሉ ነገር በምርጫህ ታደርገዋለህ الا الموت ሞት ሲቀር فلا خيار لك ستموت ምርጫ የለህም ትሞታለህ ወደርክም ام ابيت اللهم قال الحسن قالوا فاتق الله يا ابن ادم يا دم ልጅ ሆይ አላህን ፍራ لا تجتمع عليك خصلتان ሁለት ባህሪዎች አይሰብሰቡብህ የሞት ስካርና وحسرة الفوت والندى የሞት ቁጭትና ጸጸት فيا لها مساء ምን አይነት ሰዓት ናት لا تشبهها ساعة እሷን የሚመስላት ሰዓት የሌለ يتألم فيها اهل التقى በሷ የተቋዋ ባለቤቶች ይሰቃያሉ فكيف باهل الاضاعه የጎደሉ ባለቤቶችስ እንዴት ሊሆኑ ነው قال عبد الله ابن عيزر እንዲህ አሉ لا بد የግድ ነው لابن ادم من بيتين የአደም ልጅ ሁለት ቤቶች ይኖሩታል بيت على ظهر الارض አንድ ቤት በመሬት ጀርባ وبيت في بطن አንድ ቤት ደግሞ በመሬት ሆድ ውስጥ فعمد الى الذي على الارض ወደ ምድሩ ቤት አቀናና زخرفه وزينه አስዋበው አስጌጠው وجعل فيه ابوابا للشمال وابوابا للجنوب ለሰሜኑም በር ለደቡብም በር አደረገበት وضع فيه ما يصلحه لصيفه وشتاءه ለበጋውና ለክረምት የሚጠቅመውንም አስቀመጠበት ثم عمد الى الذي في بطن الارض በምድር ጀርባ ስላለው ቤት አሰበና فخربه አበላሸው አፈረሰው فاتى عليه آتي فقال አንድ ሰው መጣና አለው ارايت هذا البيت ይሄን ቤት አየኸው ارايت هذا البيت الذي اراك قد اصلحته ይሄን ያስተካከልከውን ቤት አየኸው كم تقيم فيه ምን ያክል ጊዜ ትኖርበታለህ كم ستقيم ምን ያክል ትኖርበታለህ قال لا ادري አላውቅም አለ قال فهذا الذي خربته አለ ይሄንን ሲያበላሽኸውን كم تقيم فيه ምን ያክል ትቆይበታለህ قال هنا مقام እዚህ አይደል እንደ መኖሪያዬ አለ فقال تقر بهذا ይሄን ታምናለህ تقر بهذا وتدعي انك عاقل ይሄን አምነህ ጤነኛ ነኝ እያልክ እየተቀበልክ ነው والله لو علم اهل በአላህ ይሁንብኝ ጤነኛ ሰውነት ባለቤቶች ቢያውቁ ኖሮ ما تضمنته القبور من الاجساد الباليه የያዙትን ይለፉ ይታገሉ ነበር لو كان بالقلوب حياه ልብ ውስጥ ህይወት ቢኖር ኖሮ ولكن اسمعت لو ناديت ህይወት ያለውን ብትጣራ ይሰማህ ነበር ولكن لا حياه لمن دون አንተ የምትጣራው ግን ህይወት የሌለውን ነው ከስካርህ ንቃ ከቁጭትህ በፊት وتذكر نزور حفرتك
ጉድጓድ ውስጥ መግባትንና ዘመዶችህን መተውን አስብ። ከእንቅልፍ ምንጣፍ ላይ ተነስ፣ እኔ ተመልሻለሁ በል። መልካም ነገሮችን ለመስራት ተቻኮል። የምንፈልገው ከማምለጡ በፊት መቃብሮችን ስለ ነዋሪዎቻቸው ጠይቋቸው። መቃብሮችን ስለ ነዋሪዎቻቸው ጠይቋቸው። ለህዶችንም ስለ ባለቤቶቻቸው ጠይቋቸው። ከወጣትነት በኋላ ሽምግልና እንጂ ሌላ አለ እንዴ? አኼራ ቲዩብ እስላማዊ ቻናል